$200,000 ዳይመንድ ለሜላት አሰረላት። ሰማችሁ እንግዲህ። ከሰሞኑ በጣም አነጋጋሪ የሆነው የኃይለ ኢየሱስና የሜላት የፍቅር ህይወት። ለመሆኑ የሁለቱ የፍቅር ግንኙነት እንዴት ጀመረ? ከራሱ ከኃይለ ኢየሱስ እንስማው። እንደ ጓደኝነት ተዋወቀን። እሱንም ሜንሽን አድርጌላታለሁ። ፋሲካም ሽናውስት ምንም ሂስትሪ አዲስ ነገር አይደለም። ላይፍ እንደተጀመረ ነው። እኔና የእሷ ጓደኝነትና መተዋወቃችን በደንብ ገልጾ ነው እንጂ እሷ ቀምታኝ ተቀማምቶ ምናምን አለ አሁን ቲክታክ ላይ እንደሚባለው ማለት ነውና እንደሰማችሁት ከሜላት ጋር መተዋወቃቸውን ጓደኛ መሆናቸውን ከዛም ማለፍ ሲል ደግሞ ህይወት መጀመራቸውን ለቀድሞ ባለቤቱ ይነግራታል ማለት ነው። ብዙዎች እንደሚሉት ችግሩ የተፈጠረው እዚህ ጋር ነው። ታፓረንት አደረክ እንጂ ዲቮርስ አላደረክም። ዲቮርስ ሳታደርግ ደርበህባት ሄዳ ያመነዘርክ አንተ ነክ። አስረግጬ እነግርሃለሁ። ከማን ጋር? አመንዝራ ከሆነች አለሌ ሴት ጋር። ከልጆቹ እናት ከባለቤቱ ፋሲካ ጋር በህጋዊ መንገድ አልተለያዩም ነበር። ቤቱን ትቶ ዝም ብሎ እንደወጣ መቅረቱ ብቻ ነበር እሷ የምታውቀው። በሌላ በኩል ደግሞ የታዋቂው ደራሲ ይስማዕከ ወርቁ ባለቤት የሆነችው ሜላት ስለ ይስማዕከ ወርቁ ምንም አይነት መረጃ አብዛኛው ሰው በሌለበት ወቅት ከኃይለ ኢየሱስ ጋር በሶሻል ሚዲያዎች ላይ ስትቀላለድ ከዛም ማለፍ ሲል ውዴ ማሬ መባባሉን ተያይዘዋለች። ተናግራለሁ። እኔ እንደሌሎች እኔ በጣም በቃ እኔ በቀለኛ ነኝ። እኔ እኮ ሰዎች ራሱ ታስረዋል 1 ዓመት ምናምን ዲፖርት ብዙ ነገር ፈጥሬያለሁ፣ ብዙ ነገር አድርጌያለሁ። እዚህ ጋር ማውራት አልፈልግም። ይህንን የሰሙና ያዩ በተለይ የደራሲ ይስማዕከ ወርቁ ወዳጆችና እንደዚሁም የኃይለ ኢየሱስ የልጆች እናት የሆነችው ፋሲካ ተበድለዋል፣ ቺት እየተደረገባቸው ነው ብለው በሚዲያ ላይ ብዙዎች ድምጻቸውን ማሰማት ጀመሩ። እንትናት እሷ ሶማሌ ተራ ናት። ለእንትን ምን አለሽ ተራ ለወንዶች። በሁለቱም በኩል ከባድ የሆኑ ትላልቅ የቤተሰብ ጠባሳዎች አሉ። በነፋሲካ በኩል ልጃቸው በአንድ ወቅት በአሰቃቂ ሁኔታ በሶሻል ሚዲያ ራሱን እንዳጠፋ ይታወቃል። ከ4 ዓመት በፊት አንዳንድ የቲክቶክ ቻሌንጆች ነበሩ እንደ ትሬንድ ሆነው ብዙ ታዳጊዎች ቪዲዮ የሚሰሩባቸው። ከነዚያ የቲክቶክ ቻሌንጅ መካከል አንዱ ደግሞ አፍና አፍንጫን በእጅ ተጭኖ አየር ሳያስገቡ ትንፋሽን ይዞ የመቆየት ቻሌንጅ ነው። ታዲያ በዚህ ቪዲዮ ሲሰራ የነበረ አንድ ታዳጊ በሚያሳዝን ሁኔታ ህይወቱ አልፏል። ይህ ህይወቱ ያለፈው ታዳጊ ከኢትዮጵያውያን እናትና አባት ተወልዶ በአሜሪካን ሀገር ያደገ ልጅ ነው። ታዲያ በዚህ አማካኝነት ልጃቸውን በሞት የተነጠቁት አባትና እናት ቲክቶክ ካምፓኒን ከሰው በዚህም ክስ የ$1.5 ሚሊዮን የካሳ ክፍያ ተፈጸመላቸው። ገንዘቡን የተቀበለውም የታዳጊው አባት ነው። እኚህ ባልና ሚስት ላለፉት 15 ዓመታት ያህል በትዳር የቆዩ ሲሆን 4 ልጆችም አሏቸው። የዚህ ልጃቸው የደም ካሳ የሆነውን ገንዘብ ግን አባትየው ለማመን በሚከብድ መልኩ ለተለያዩ የቲክቶክ ጌመሮች እያከፋፈለ በትኖ ጨረሰው ይላሉ። ሚስቱ ላይ ግፍ እየፈጸመ ለሌሎች ሴቶች ገንዘብ መበተን የዕለት ተዕለት ተግባሩ ሆኗል። በተለይ ለአንዲት ልጅ $200,000 በላይ የቲክቶክ ጊፍት ሰጥቷታል። ይቺ ልጅ ደግሞ ያሁኗ ሜላት ነች። ነገር ግን በዚህ ጊፍት በመስጠትና በመቀበል በተጀመረ መቀራረብ እሷም በትዳራቸው ላይ መማገጥ እንዲሁም አይናቸውን በጨው አጥበው የፍቅር ግንኙነት ጀመሩ መባሉ ነው ብዙዎችን የሚያነጋግረው። ይህ የ$1.5 ሚሊዮን የካሳ ገንዘብ እሱን ከትዳሩ አለያይቶ እንዲማገጥም አድርጎታል። የሌላ ሰው ትዳር ውስጥ ጣልቃ ገብቶ የሰው ሚስት እንዲቀማ አድርጎታል መባሉ ደግሞ በብዙዎች ዘንድ ቅሬታን ፈጥሮ ማነጋገር ጀምሯል ማለት ነው። አሁን እንኳን ጥሩ ወንድ አይደለ። አሁን አንቺ ባልወስደሻል አንቺ ፊትሽ ደህና ነው የምትመስል። አሁን ይሄ ዝፍዝፍ ፈሽተኝ ማለት ነው። ድብ እኮ ነው የሚመስለው። ድብ ይሻላል ከሱ ራሱ። ለዚህ ድብ ደግሞ ወንድ ቆጥረሽ እንደዚህ በቃ እንክብካቤ የምታደርግለት ነው የሚወድ ስትል ዝፍዝፍ የተዘፈዘፈች እከክ። በሌላ በኩል ደግሞ ቀድሞውንም ቢሆን በላላ መሰረት ላይ የተገነባው የይስማዕከና የሜላት ትዳር ነው። ያፈቅርሻለሁ ምናምን አይልም እሱ። እንደዚህ አይነት ፍቅር እንደዚህ ቅብጥርሶ ምናምን አይለማመጥም። መኖር ከፈለግሽ አብረን እንኖራለን አልኳት። አለቀ በቃ። ለምን ይመስላችኋል? ቀድሞውንም ደራሲ ይስማዕከ ወርቁ ይሄንን ትዳር ፈልጎት አይመስልም የገባበት። ለዚህ ደግሞ የቀድሞ ባለቤቱና የልጆቹ እናት ጸጋ በወቅቱ የተናገረችው ነገር ነበር። በ1998 ዓ.ም መተዋወቃቸውን የምትናገረው ወይዘሮ ጸጋ ለ12 ዓመታት በትዳር መኖራቸውንና
አንድ ወንድና አንዲት ሴት ልጅ ማፍራታቸውን ትገልጻለች። ሆኖም የደራሲነት ዝናው እየጨመረ ሲመጣ ውጭ ማለት እንደጀመረ የምታስረዳ ሲሆን አንድ ልጅ ከወለዱ በኋላ ተለያይተው እንደነበረም ትገልጻለች። ጥንዶቹ ዳግም የተገናኙት ይስማዕከ የመኪና አደጋ ከደረሰበት በኋላ መሆኑን ወይዘሮ ጸጋ በወቅቱ ገልጻ ነበር። ሁለተኛ የአብራካቸው ክፋይ የተወለደችውም በዚሁ ጊዜ ነው ትላለች። ይሁን እንጂ ባላሰብኩት ሰዓት እኔና 2 ሕፃን ልጆቹን ባዶ ሜዳ ላይ ጥሎን በመሰወሩ በአሁን ሰዓት ለልጆቼ ቀለም መግዣ ጥቼ የከፋ ችግር ላይ ይገኛለሁ ብላ በወቅቱ አስተላልፋ ነበር። ደርሶብኛል የምትለው በደል ግን ይሄ ብቻ አልነበረም። መልካም ስሙንና ዝናውን እንዳላጎድፍበት ብዬ ሲያደርስብኝ የቆየውን ግፍ ደብቄ ቆይቻለሁም ብላለች። ነገር ግን ከዛ በኋላ የመጣው ይምጣ ብላ የደረሰባትን ሁሉ አፍረጥርጣ ለሚዲያዎች ተናግራ ነበር። በተለይ ለአዲስ አድማስ ጋዜጣ ከይስማዕከ ወርቁ ጋር በ1998 ዓ.ም እኔ የአንደኛ ደረጃ እሱ የሃይስኩል ተማሪ እያለ ነው የተገናኘ ነው ትላለች። የተዋወቅነውም ቤት ተከራይቶ እኛ ጎረቤቶች ቤት ከገባ በኋላ ነው። ለአንድ ዓመት ብቻ በጓደኝነት ከቆየን በኋላ በአንድ ቤት ውስጥ አብረን መኖር ጀመርን። በጥሩ ፍቅር ስንኖር ቆይተን በድርሰቱ ዕውቅናና ገንዘብ ማግኘት ሲጀምር በሰው ሲታጀብ ከመጠን በላይ መጠጣት፣ መስከር፣ እኔንም መደብደብና ማሰቃየት ጀመረ። ይባስ ብሎ ባመሸበት ማደር፣ ለትዳሩ ታማኝ አለመሆን ጀመረ። ብዙ ስቃይና ጭቆና ውስጥ ነው የኖርኩት። ስልክ ማናገር፣ ከጓደኛና ከቤተሰብ ጋር መገናኘት አልችልም ነበር። እኔ ያገባሁት ለዝና ብዬ አይደለም፣ ገና ተማሪ እያለ ሳይታወቅ ነው። ይወደኝ እወደው ነበር። ማሰቃየትና መበደል ሲጀምር ብዙ ጊዜ ከቤት እየወጣው ቤተሰቤ ዘንድ ሄድ ነበር። ከዚያ ሽማግሌ እየላከ ይቅርታ እየጠየቀ መልሶ ይወስደኛል። ቤተሰቤም እስኪ ታገሽው ይሻሻል ይሆናል ብለው ይልኩኛል። በዚህ መልኩ አብረን ቆየን። ሀብትና ንብረትም አፈራን። ወንዱ ልጃችንን ወለድን። እኔም ብዙ ውክልናዎችን በመውሰድ በመጽሐፎቹ ሥራ በማተሚያ ቤቱ አብሬው ሠራ ነበር። በመሃል ብዙ ስቃዮችን፣ ድብደባዎችን ሲያደርስብኝ በቃ ይሄ ነገር ለሕይወት ያሰጋኛል በሚል ፍቺ ጠየቅኩኝ። ጉዳዩ ገና በፍርድ ቤት እያለ ሐዋሳ ላይ ጠጥቶ ከሌላ ሴት ጋር አምሽቶ ሲያሽከረክር ያው ሀገር የሚያውቀው የመኪና አደጋ ደረሰበት። እኔም ይህንን ያህል ጊዜ አብሬው ኖሬያለሁ፣ የልጅ አባት ነው ብዬ ሁሉን ትቼ እሱን ማስታመም ጀመርኩ። ይህንንም ወዳጅ ዘመድ ያውቃል። ሌሊት ቀን ሳልል አስታመምኩት። ዳነ፣ ተሻለውና ያንን ረስቼ አብሬው መኖር ጀመርኩ። እንደገና ሁለተኛ ሕፃን ተወለደች። ታሞ ከተሻለው በኋላ እኔ ሕፃኗን እርጉዝ ሆኜ መልሶ መደብደብ፣ ማሰቃየት ጀመረ። እርጉዝ ሆኜ ሆዴን ረግጦኛል። ብዙ አንገላቶኝ ከሞት ተርፌያለሁ። የሕፃኗ መትረፍ ራሱ ተአምር ነበር። ከተወለደች በኋላ ያው ስቃዩን ችዬ መኖሬን ቀጠልኩ። ለልጆቹ ስል ነበር ስቃይ የማየው። ከዚያ የፋሲካ በዓል መጋቢት 30 ሊሆን መጋቢት 28 ቀን ፋሲካን ሐዋሳ እናሳልፍ ብሎ ከነ ልጆቹ ይዞኝ ሄደ። ለልጆቹም ለእኔም ለበዓል የሚሆን ልብስ ብቻ ነው ያዝኩት። እዛ እንደሄድን እኔም ቤተሰቤ ጋር እሱም እህቱ ጋር ገባ። የበዓል ቀን ልጆችን አለባብሼ እሱ ቤተሰብ ጋር ሲሄድ ሊያናግረኝም ሆነ ልጆቹን ላይ ሁሉ አልፈለገም። ፊት ሲነሳን ልጆችን ይዤ ወደ ቤተሰቤ ተመለስኩ። እኔ ጠብቅ የነበረው ጎርፌው አልፎለት ወደ አዲስ አበባ እንመለስ እስኪለኝ ነበር። ዝምታ ሲበዛና ስጠይቅ ተደብቆ ወደ አዲስ አበባ መምጣቱን ተረዳው። እኔም ልጆችን ይዤ ተመለስኩ። ግን የተከራየነውን ቤት ለቆ የት እንደገባ ማወቅ አልቻልኩም። ከኔ ቤት ዕቃውን፣ የኔንም የልጆችንም ልብስ፣ የልጆች መኝታና መጫወቻ ሁሉ ሳይቀር የለም። ከዚያም እኔም የምሰራበት የምተዳደርበት ማተሚያ ቤት ሲሄድ ማሽኖቹን የት እንዳደረሳቸው አላውቅም። የማተቢያ ማሽኖቹ 13 እና 14 ሚሊዮን ብር እንደሚያወጡ ባለሙያዎች ነግረውኛል። ለልጆቼ ቀለብ የለ፣ አይጠይቃቸው፣ የት እንዳለ አይታወቅ፣ ራሱን ሰውሯል። ነገር ግን በኢቢኤስ ቴሌቪዥን በሰይፉ ሾው ቀርቦ መናገር አልችልም ሲል ስሰማ ማመን ነው ያቃተኝ። ጥቁር አንበሳ ለመጨረሻ ጊዜ ለቼክአፕ ሲሄድ አብሬው ነበርኩ። ዶክተሮቹ በደንብ ማስታወስ ትችላለህ፣ የረሳኸው ነገር የለም፣ ስፒች ቴራፒ አሪፍ ይሆንልሃል፣ መናገር ችለሃል፣ ወደ ውጪ የሚያስኬር ነገር የለም ሲሉት አብሬው ሆኜ ሰምቻለሁ። ከዳነ በኋላ አብሬው ኖሬያለሁ። በደንብ ያወራል፣ ብቻ አልፎ አልፎ ይጥለዋል። ይህም የሚሆነው መጠጥ ከጠጣና ከተበሳጨ ብቻ ነው። እንደሚናገርና በጣም ሰላም እንደሆነ አብረውት ያሉ የእርዳታ አስተባባሪ ኮሚቴ ነን የሚሉ ታዋቂ አርቲስቶችና ጓደኞቹ በደንብ ያውቃሉ። በደንብ እንደሚናገር አውቃለሁ። ከኮሚቴው ከሌሎች ሰዎች ጋር በውጭ ሕክምና ዙሪያ ገንዘብ የማሰባሰቡ ሴራ የተጠነሰሰው በስልክ ነው። ይሄንን በቀኑና በወቅቱ ከቴሌ ድምፁን ማስወጣት ይቻል ነበር። ከእህቱ ጋር ሆነው
እኔንም በስልክ አስፈራርተውኛል። በአሁኑ ሰዓት ከጎኔ ሆኖ የሚረዳኝ በማጣቴ ልጆቹንም ለማንም ሰጥቼ መንቀሳቀስ ስላቃተኝ እንጂ ስለመናገሩ በደንብ ማስረጃ አለ። አሁን የሚደርስብኝን ለመቀበል ለመሞትም ጭምር ዝግጁ ነኝ። ሁሉም ግን በግልጽ መውጣት አለበት። ዝና ወዲህ ተግባር ወዲያ ነው። የእሱ ጉዳይ ስለሆነም የኢትዮጵያ ሕዝብ ከጎኔ ይቁም። የሕግና የፍትህ አካላትን ድጋፍ እሻለሁ። በእህቱ በኩል የሚልክብኝን ዛቻና ማስፈራሪያ ፖሊስ እንዲያስቆምልኝ እፈልጋለሁ። በጣም አንገብጋቢው ጉዳይ የዕለት የሚሆን የልጆች ቀለብና ተያያዥ ወጪዎች ያስፈልጉኛል። ይህን በማጋለጤ ሕይወት አደጋ ላይ እንደሚወድቅ አውቃለሁ። ለሚደርስብኝ ሁሉ ኃላፊነት የሚወስደው እሱና በሱ ዙሪያ ያሉ ጋሻ ጀግሬዎች እንደሆኑ አበክሬ መናገር እፈልጋለሁ ስትል ለአዲስ አድማስ ጋዜጣ መልእክቷን አስተላልፋ ነበር። ቀደም ሲል እንዳልኳችሁ መሰረቱም ወደ ትዳር የገቡበት ሜላትና ይስማዕከ ወርቁም በዚህ እሰጥ አገባ በሞላበት ሕይወት ውስጥ ነበር። የሆነ ሆኖ ያለፈው አልፎ ሜላትና ይስማዕከ ወርቁ ድል ባለ ሰርግ ተጋቡ። ከዛም በአገር ውስጥ መኖር አልቻልንም ብለው ወደ ውጭ ሀገር ጉዟቸውን አደረጉ። ነገር ግን በውጭ ሀገር ኑሯቸውን ካደረጉ በኋላ እንዳሰቡት አልሆነላቸውም። ይስማዕከና ሜላት ሊለያዩ ግድ ሆኗል። አሁን ላይ ቀደም ብዬ እንዳልኳችሁ ሜላት ከሌላ ሰው ጋር የፍቅር ሕይወት ጀምራለች። ይስማዕከ የት ነው ያለው ላላችሁት እነሆ ካለሁበት ይድረስ ሲል መልእክቱን አስተላልፏል። አርጀንቲና ቦነስ አይረስ እንደሚገኝ የተናገረው ይስማዕከ ወርቁ ቅኔ በተሞላበት መንገድ ያስቀመጠው መልእክት አለ። እሱን ላንብብላችሁ። ሰፈንጎች ልብም አእምሮም የሌላቸው በእንስሳትና በእጽዋት መካከል የሚገኙ ፍጥረታት ናቸው። ልባቸው አይመታም፣ አእምሯቸውም ትንሽ እንኳ አያስብም። አርስቶትል የእውቀት ሐሰሳ ሊያስብ ሲወጣ አግኝቷቸው ነበር። አርስቶትልን እንደ ሳይንቲስትም ቃቶት ነበር ማለት ነው። ሰፈንጎችን ከየትኛውም ፍጥረት መመደብ አልቻለም እንጂ። ሰፈንጎች ወይም የአባሆይ ፈሶች ሰፌድ ይመስላሉ ግን አያበጥሩም። ምንጣፍ ይመስላሉ ግን ሰው አያስተኙም። ብርሌ ይመስላሉ ግን ውሃ አይቀዱም። ጠፉ ሲባሉ እንደገና በማይታይ ሁኔታ የተለያየ ቅርጽ ይዘው ያድጋሉ። ይህም ከእንስሳና ከእጽዋት ለመመደብ ሳይንቲስቶችን አስቸግሯቸዋል። ለአንዳንዶቹ የሚያስቸግራቸው ፍጥረታትን መመደብ ነው። ለእኛ ደግሞ ሌላ። ሰፈነጎች ማንኪያ ይመስላሉ ግን በማንኪያ አይቀመሱም። እኛ ይህንን የመሰለን ይመስለኛል። ሰፈነጎች ይሆነን ይመስለኛል። ገበሬውን ጠይቁት። ሰፈነግ ሳይሆን የአባሆይ ፈስ አሳየኝ ስትሉት ያሳያችኋል። ይህንን ልታሳየኝ ነው ያቆየኸኝ እላለሁ አንዳንዴ ደግሞ ለመታዘብ ብለህ ነው ይህንን ቦነስ ዕድሜ የሰጠኸኝ እለዋለሁ። የአባሆይ ፈሶች ብዙ የጎደለን ነገር ያለ ይመስለኛል። ተውተርትረን ሌላ ሰው መደገፍ ይቅርብን። ብንደገፈውም ለጊዜው ይመስለናል። አንዳንድ አዋቂ ሰዎች ማለትም የፊቱንም የኋላውንም የሚያገናዝቡ ሰዎች ይታዘቡናል። በራሳችን እንቁም። የልቤን መድማት ለመሸፈን እንኳ የማትበቃ ይችን ከእንስሳና ከእጽ አልቦ የሆነች ሰፈነግ መጣችልኝ። ሁልጊዜም ወደፊት ነው የማስበው፣ ፍየል ወዲያ ቅዝምዝም ወዲያ እንዲሉ። ዝም ማለትና ሕይወትን መታዘብ ሳይሻለኝ አይቀርም። በእንደዚህ አይነት ባልጽፍ ደስ ይለኝ ነበር። ይህም ጻፍኩና መለስኩኝ አይባልም። መኖሬ ላስጨነቃችሁ ሰዎች ብቻ ነው። ስላሰባችሁልኝ አመሰግናለሁ ሲል መልእክቱን ከቦነስ አይረስ አርጀንቲና ልኳል ማለት ነው።